ይህ ቪዲዮ የቅዱስ ገብርኤልን አዳኝነት የምናይበትና ምስክርነቱንም የምንሰማበት ቪዲዮ ነው። እንደውም ያው እግዚአብሔር ለታምር ገናንሽ ብሎ ያስቀመጠኝ ይመስለኛል። በድሬዳዋ ጎርፍ ሙሉ ቤተሰቦቿን ያጣች ነፍስ ተንከራታ አዳማ ትደርሳለች። አዳማ ላይ ስጋዋን ወደሚያቆሽሸው ወደ ሴተኛ አዳሪነት ህይወት ትገባለች። ድንግል እንደዛ አርኛስ 5000 ሳያም ሲወጣ ከሱጋር በጓደኛዋ በተሰራባት መድኃኒት ራሷን ስታ ስትነቃ ሞጆ ገብርኤል ገዳም ላይ ራሷን ታገኛለች። አምልኮ ባዕድ አምልኮ ጋር ሄዳለች። ከዛ ጫት እንደዚህ ይያለ ቁጭ ብዬ ጫት አስቀምጬ ሻወር ወስጄ መጣሁ። ቁምጣ በለበስኩ የምንቀመጥበት ቀን የምንቀመጥበት ጥላ ቦታ አለች። እዛ ጋር መጣን። አይኔ እንደ መክፈት እንደ መያዝ አድርገኝ መጀመሪያ እጄ ካደ የፓርትኑ ካደ አፌ ሲጣመም ታወቀኝ። በዚህ በኩል ይጣመም ዞረ። በቃ ያየሁት እየታወቀኝ አንገት እየዞረ ነው። ታዲያ በገዳም ህይወት ውስጥ የዛሬዋ ባለ ታሪካችን ምን አተረፈች? ቅዱስ ያጋሪታ ወተቁልኝ ክራቲ ከዚህ በቆሻሻ ውጪ ክርስቲያን ሰው ሲያዩት ድረስ ይሄኛው እጄን አምጣ እዚህ ጋር ለጠፈው በሰከንድ ውስጥ ይሄኛው አመጣ ጉያ ውስጥ ጨምራ አንገቴን ወደ ያዘው። ያ አምላኬ ለኔ ታላቅ ነው። እውነት ድንግል ማርያም ልጅ ቆሜ ቢሰው ነበር እርኩስ ሴት ቆሻሻ ሰው ነኝ። ከዛ ከስሙት አውጥቶ ዛሬ ይሄ አባራ አድርጎኛል። ገብቶሃል? ስለዚህ ያ የዝሙት ፍርድ ነገር አያጠግብም። በጣም አስቀያፊ ነው። በጣም አስቀያፊ በእግዚአብሔር ዘንድ ያስጠይቃል፣ በምድር ያስጠይቃል። አንዳንዴ የዝሙት ህይወት እኔ ስገባበት ሳላውቀው የገባሁበት ተገባበት መሞጣት በጣም ይከብዳል። እኔ አንዳንዴ በጣም ይገርመኛል። ለካ ቆሻሻዎችን ፈልጋት ወስቶች የወደቀው ሊያነሳ እንጂ እኔ የምፈልግ ሰው አልነበርኩም። በእግዚአብሔር ዘንድ የወደቅኩ ሰው ነኝ። ጤና ይስጥልኝ። ይህ አይቤክስ ሚዲያ ነው። እኔ ደግሞ ሚልኪያስ ጌታቸው እባላለሁ። የተኖረ ግን ያልተነገረ ታሪክ አላችሁ? ላዳምጣችሁ እነሆ ዝግጁ ነኝ። በህይወታችሁ ውስጥ በከፍተኛ ውጣ ውረድ አልፋችሁ ዛሬ ላይ ከስኬት ጫፍ ላይ እየኖራችሁ ያላችሁ ሰዎች ታሪካችሁን ለሌሎች መነቃቃት ይውል ዘንድ አካፍሉ። የፍቅር ህይወታችሁን፣ የጓደኝነት ጅማራችሁን ወደኋላ በትዝታ ለመንገር አጋጣሚዎቻችሁ አቃጣሪዎች ያልሆኑባችሁ ሰዎች የግንኙነታችሁን መሰረት ቁጭ ብለን ልንሰማችሁ ነው። በህይወታችሁ ውስጥ ከፍተኛ ውለታ የዋሉላችሁን ዛሬ ለመኖር ያበቋችሁን ሰዎች ለማመስገን ከፈለጋችሁ የኛ የአይቤክስ ሚዲያ በሩን ክፍት አድርጎ ይጠብቃችኋል። ከሚልኪያስ ጌታቸው ጋር ታሪካችሁን እያወጋችሁ አንድም ለሰዎች ዋብሎ መማሪያ ሌላም ጊዜ ለእናንተ መመካከሪያና መተንፈሻ ይሆናችኋልና ኑ በእነዚህ ስልክ ቁጥሮች ደውላችሁ ታሪካችሁን ታካፍሉን ዘንድ በአክብሮት ነው የምንጋብዛችሁ። ሰላማችሁ ይብዛ። ሙና እንኳን ደህና መጣሽ። ሰላም ነሽ? እኔ ትውልዴ ድሬዳዋ ነው። የድሬዳዋ ልጅ ነው። ተወልጄ ያደግኩትም ድሬዳዋ ነው። በተለምዶ ሰፈር ፖሊስ መሬት ይባላል። ድሬዳዋ አካባቢ ያለ ሰው ያውቀዋል። እና ያው በጎርፍ አደጋ 97 ተረባው ጎርፍ አካባቢ ቤተሰቦቼ ትንሽ ጉዳት ደረሰባቸውና እኔም ለአቅመ አዳም ስደርስ ቤት ውስጥ ያው አስቸጋሪ የምትሆን እኔም ጠፍቼ ወደዚህ ሸዋ ወደሚባል ሀገር መጣ። ስንት ዓመትሽ ነበር? ያኔ ስመጣ 22 ዓመቴ ነው። 22 ዓመት? አዎ 22 ዓመቴ ነበር። ከዛ ምን ተሰሪ ነበር ቤተሰቦችሽ ጋር ያለ? አዎ ኮንትሮባንድ እንሰራለን። የኛ ሀገር ልጆች አንቀምጥም፣ ኮንትሮባንድ እንሰራለን። ኮንትሮባንድ ስራ እንሰራለን። ባቡር ያኔ ባቡር ነበረ። አሁን የአዲስ ባቡር ተቀይሮ የድሮ ልጆች የድሬዳዋ ልጆች አጠቃላይ ብዙ ጊዜ ያቸው የሚያሳልፉ ባቡር ላይ ሻፍትራክ መንቀል ምናምን እንደዚህ ስራዎች ተሰማሉ። ከዛ ቋጦ ይሰራልሃል፣ መተህ ወደ ሸዋ ይዘህ ትመጣለህ። ማለት ኬላዎች አሉ፣
እነዛን ኬዶች ካሳለፍ ብዙ ብር ታገኛለህ ይሰጣል። ያኔ በጣም ብዙ ብር ማለት 100 ብር ትልቅ ብር ነው። ያ ትልቅ ብር ነው 100 ብር። ስለዚህ ኬላዎችን ማሳለፍ እናንተ ካሳለፋችሁ ብር ታገኛለህ። በቃ ብር እናገኛለን። ተመልሰን ደግሞ በዛ በሚቀጥለው ባቡር ደግሞ ወደ ሀገራችን ተመልሰን እንሄዳለን። ህይወት እንደዛ ነበር። ስለዚህ አንቺ እሱን ነበር የምትሰራው? አዎ ከጎርፉ በፊት ከዛ በኋላ በቃ ቤተሰቦቼ በጎርፍ ሲጎዱ ያው ምንም አይነት አጋር ጓደኛ ዘመድ የለኝም። አይዞሽ ምንም ዘመድ የለኝም። ምንድነው ህይወታቸው አለፈ ነው ወይስ? አዎ ህይወታቸው አለፈ። አሁን ቤተሰብ የለኝም። ሙሉ ቤተሰቦቼ በጎርፍ አለፈ። ሙሉ ቤተሰብ ነው? አዎ ሙሉ ቤተሰብ። ስንት ናችሁ? 6 ነበር። አባቴ 6 ነን ቤተሰብ። እናት አባትሽና እህቶች? 4 ነን። 2 ወንድ 2 ሴት። 2 ወንድ 2 ሴት ነበር። እኔ በቃ የጎርፍ ትራፊ ነው። በጣም ሀዘን ታሪክ ነው። ከ6 ቤተሰብ ብቸኛ የተረፍሽ? አባቴ ግን ከጎርፍ በፊት ነው በህመም በእግዚአብሔር ህመም ነው የሞተው። እና ቤተሰቦቼ ሬሳው መንግስት ለቀመ ቀበረ በቃ። ግን ያው መንግስትም ደጋፍ አድርጎልን ነበር ለተወሰነ ጊዜ። በቂ አይደለም። ስለዚህ ራስ አቅም እስካለ ድረስ ራስ ለማሸነፍ ትሰደዳለህ። ከዛ ወደዚህኛው ከመምጣታችን በፊት ምን ማወቅ ፈለኩ መሰለሽ? ከባድ ነው አይደል? በጣም እንግዲህ 5 ማለት ነው አይደል? 5 ከአባት ብቻ መቅረት ማለት አስበሃል? ፋዘር ብቻ ናቸው በኖርማል ያረፈው እንጂ ሌሎች ከ5ታችሁ ውስጥ 4ቱን ጎርፍ አሳጣ። እኔ እንደውም ያው እግዚአብሔር ለታምር ለገና ነሽ ብሎ ያስቀመጠኝ ይመስለኛል። እኔ እንዳጋጣሚ ጓደኛዬ ልደት ነበራቸውና ሳቢያን የሚባል ሰፈር ነበርኩ የሄድኩት። ሳቢያን አድሬ ነው የመጣሁት። ጠዋት 8 ሰዓት ነው የገባው ጎርፍ። በዛ ምክንያት ነው የተረፍሽው? አዎ እስከ 4 ወር ድረስ በድን ነበርኩ። አይምሮ አያስብም ማለት ገብቶሃል። ቤተሰብን የሚያክል ነገር ማጣት ይከብዳል። ብቻ ስትቀርስ ምንም የለም ስትባል ምን እንደሚሰማው እና ብዙ ሰዓት ማሰብ አንድ ሰው ማጣት ይከብዳል። እንኳን 5 ቤተሰብ ማጣት ይከብዳል። ያው ግን ያው ታላቅ አንድ ብቻ ነበር። ያው ሌሎቹ ታናናሾች ናቸው እንጂ ሀዘኑን አለፈ። ቀብር ቀበርሽ 4 ወር ትንሽ ከአይምሮሽ ጋር ሆናለች። ከራሴ ጋር አልቻልኩም። ከዛስ በቃ ጠፋው። ሀገሩን መልቀቅ ስላለብኝ ጠፍቼ ናዝሬት መጣ። ናዝሬት ስመጣ አሁን ማጫወት ጓደኛዬ አገኘኋት። የረጅም ጊዜ ጓደኛዬ ምላት እሷ ነው። ናዝሬት ላይ የተዋወቅናት። እሺ በምን አጋጣሚ ተዋወቃችሁ? የተዋወቅነው እኔ እዛ ያረፍኩት ምድር ባቡር አካባቢ ሳርፍ በቆልት ይሸጣል እዛ አካባቢ። በቆልት ሊበሉ ከሆቴል ይመጣሉ። በቆልት አለ፣ ጠላ አለ። ከእሷ ጋር እዛ ተዋወቅን። አንቺ ምስልሽ ቆንጆ ምናምን ለምን የሚያጋገቢ ምናምን። ምንድን ነበር የምትሰራው እሷ? ቢዝነስ ነው የምትሰራው። ናሽናል ሆቴል በጣም ታዋቂ ሆቴል ናዝሬት ናሽናል ሆቴል ታወቀ ነው። ዳርዬ ይባላል ባለቤቱ። ትልቅ ሆቴል በጣም ስታንዳርድ ያለው ሆቴል። ከዛ እንዴት አድርጊያለሁ እንደዚህ ያሳች አለ ችግር የሆነ ያለ አምሻላች። ስለ እውነት ነው እንዳላቅም ነበር። ስለ እውነት ነው እንጂ ናዝሬት ስመጪ አላቅም ምን ስለ ወንድ እውነት ኳስ እጫወታለሁ። በጣም የሆነ ትዕቢተኛ ነገር ነበር። ወንድ ነገር ነበር። ወንድ ነገር ነበር። እና ሰውየው ገና ሳይን ይወደደኝ በቃ ሙሉ ወዲያ ወሰደኝ። ሙሉ ሳሰፋልኝ የምፈልገውን በፋሽን ያኔ ፋሽን በሚባለው ሰዓት ያሰፋል ራሱ ባለቤቱ። አንቺንም የለሽ አቦኔ ሀገሬን ሽቲ ሰብስቤ መጣታባት ሀገሬ ሽቲ ብቻ ልጅ መጣ። ከዛ ህይወት ተጀመረች። በቃ አለኔ ቆንጆ የለም አለኔ ለባሽ የለም። ሆነ ነገሩ እንደዛ ሆነ። የመጀመሪያ ቀን ልብስ ቀይረሽ ናይት ክለብ ቡና ቤት ውስጥ ገባሽ? እንደዚህ አይነት ስራ ቀርቶ ወንድም አታውቅልሽ። አሁን ምን እንደሚከሰት አስበዋል? እሱ ለጓደኛው ያጣበሰኝ ባለ ሀብት ነው ሰውዬው። 5000 ብር ማለት በጣም አሁን እኛ 5000 ብር 500 ብር አድርገን የምናስበው ያኔ ግን 5000 ብር አሁን 10000 ብር 20000 ብር ድንገት ላይ እንደዛ አድርጌ ያሰሰብ 5000 ነው ሳያ 5000 ብር ከሱ ጋር አጣው። ስለዚህ መንገድ ተወርቶ ነው ማለት ነው አይደል? ድንግልና ተብሎ
በሰው ነው ራሱ ያ ሰው ይመጣ ሰው ያልኩ ኮዳል ዋና ባለቤቱ ባር ላይ ቆምሽ የፈለገው ሰው አይደለም ይጠራሽ ዋና ባለቤቱ ገባው ሴቶቹ ጥግ ያሉ ተቀመጡ ምን ሊያደርጉ ነው አሁን እንዴትም እኔ አሁን ውስጤ ፍርሃት የተሞላ ነው ሰገደዳው እንደፋር ነኝ ግን ስለዚህ አይነት አሁን ድፍን ያለ ህይወት የገባው ምንም ማቆደ የለም ሰውየው ምንም እንደማፈራ ነገር ለስላሳ መጠጣ ማረ ለስላሳ መጠጣ ለስላሳ መጣል በጣም ትልቅ ሰው ከበርቴ ከመኪናው ሲወርድ አሁን በቃ ትልቅ ሰው ነው ማለት ወረደ ሰውየው ከሱ ጋር አንድ ስትል ሁለት ስትል ያጭው ይመጣል መጠጥ ስትጠጣ ያ የመጀመሪያ ቀን ነው የመጀመሪያ ቀን ተሻለፍሽ ምን በጨረሻ አስጠጥ አስታውሳለሁ አጭሯን ዲኮራዊ አይለች አጭሯ ሜታ ቢራ የምትባለው እሷ የመጀመሪያ ይጠጣ በቃ ከዛ በፊት ድሬዳዋ ጠጥተሽ አታውቂም? እኔ አላውቅም ጫት እቅማለሁ ጫት እቅማለሁ እንጂ በጣላቅ ጫቅሜ ወተት እንጠጣው እንጂ አለ በድሬዳዋ ሐረር ጫት ካልቃምክ ነው ካልቃምሽ ነው ኖር ነው እንዴ እንግዳ ራሱ ነው የምታስተናግደው በጫት ስለዚህ የመጀመሪያ ቀን የቡና ቤት ህይወት ተጀመረ ማለት ነው ያ ቀን ተጀመረ ያንን ሰውዬ ከዛ በኋላ አገኘሽው ተደጋጋሚ ደንበኛ የሆነ ቋሚ ደንበኛ በሰዓት በቃ ነገሮች አሁን እያወኳቸው ምናምን ሲሄድ ሰውየውን ፈናገልኩ እንጂ ይጠቅመኝ ነበር እውነት እና ሰውየው ሲጀመር ከዛ እንደወጣ በጣም ይፈልግ ነበር በጣም በቃ ላግባሽ ሁሉ እኔ በዛት ልጅነትም ስላለ ኧረ ይሄ ሽማግሌ ደግሞ ምናምን የንቀት ብሩ ነው እንጂ የሚያዋጋኝ ሰውየው ጋር አይመጣኝም ገብተዋል አሁን ሰውየው እንዴት ነው በትልቅ ሳይድ ነው እያየሁት ያለው ያው እግዚአብሔር ያልፈቀደው ተለያየን በቃ ህይወት ቀጠለች ከዛ ዳርጌ ቤት 3 አመት ተቀመጥኩ ናሽናል ቤት ናሽናል የሚባለው በቃ የሰለጠንኩበት ቤት በቡና ቤት ህይወት ሰለጠንኩበት የሚባለው በቃ ማለት ህይወትን ያጣህብን ያን ለቡና ቤት ሴቶች ጓደኞች የሚመክረው ህይወቱ በጣም ያስጠላ አስከፊ ነው በጣም ያስጠላ እውነት እኔ ምቤቴ እንደኔ በሰበብ እኔን ምቤቴ በሰበብ እንዳወጣችኝ ጓደኞቼ ሁሉ በሰበብ ታውቃቸው ምለም በጣም አስከፊ ነው ከ3 አመት ቆየሁ ከዚህ ጓደኞቼ ናሽናል 3 አመት ቆየሁ ሰው ያለቀሽማ ለብቻዬ ሁሉ ክላስ ተሰጥቶኝ ነበር የምኖረው የሚገርም በቃ ኦነር ነበርኩኝ ገና አስገባለሁ ገና አስገባለሁ አንተ ገቢ ካስገባ ንጉስ ነው እንዴ እኔ ከፈለኩኝ በሰራተኛ አጸዳም እምቢ ካለ አቃጥራለሁ እውነት እና በዛ ሰዓት ምግብ ከቤት ነው የሚገርም ዳርጌ ሆቴል የሚለየው ዳርጌ ፔንታጎን ናዝሬት የሚለዩት ምግብ ከቤት ነው ቤቱ ያቀርብላችኋል ምግብ ጠዋት ቁርስን ሻይ በዳቦ ትበላለህ ካለህማ ያወጣል ይሄኛው ካልተስማማሽ እንጂ አረ ቀምሰው ምሳ ሰዓት ካልጨረስ ግዴታ ካለብህ እራት ትቀጣለህ አንድ እንጀራ ይሰጣል ምስር ወጥ አልጫ በሳምንት አንድ ስጋ ይሰራል እና በጣም ጥሩ ነበር አሁን ጊዜው እየከፋ ሲመጣው ነው ቀረ እንጂ ቆንጆ ነበር ከድሬዳዋ ወደ ናዝሬት መጣሽ እቺ ልጅ ተዋወቀሻትና እንደዚህ አይነት ከዛ በፊት ሌላ ስራ ለመስራት ሞከርሽ ናዝሬት አገኘኋት ዳይሬክት በቃ እቺ ልጅ ዳይሬክት አገኘኋትና ናዝሬት በገባሽ በስንት ጊዜሽ አገኘሽ በሳምንታችን ተዋወቁ ኧረ ተይ ይዣት የመጣኋትን ብር ተመናመነች አለቀች ብር ያው ክላስ ሳምንት ዝም ብለሽ ኖርሽ ዝም ብዬ በቃ በላለው ከዛ ወይ የክላስ ያን 20 ብር ማምን ነው ክላስ 20 ብር ከፍላለሁ ብሯ ታልቃለች እውነት ነው በቃ ስልክ ምንም አይነት አማራጭ አልታየኝ ስለዚህ ከሐዘኑ በኋላ ሌላ ስራ አልሰራውም በቃ 4 ወር የባቡሩን ስራ ታውኩት በቃ አሁን ስሜቴ እነሱን የመርሳት እንትን ነው መጣት ነው መቃም ነው ሐዘኑንም በቃ የተረሳዋለህ እንዲያስረሳሽ
ይሄማ ቆንጆ ነው ይሄ እንደውም አሪፍ ነገር ነው ያው ራሴ ያበረታታሁት ይልኩት ጉዳቱ የሚታወቀው በደንብ ሰምጠህ ስትገባበት ወጥቷል ሰምጠህ ካልገባህ ያዝናናሻል መጀመሪያ በቃ ምንም ወላ ለምን ትረሳለህ በቃ ሁሉ ነገር ትረሳለህ ከመጠጥና ከጫት ውጪ ሌሎች አደንዛዥ ነገሮች አልወስድም እንደሱ ጋር የለብኝም ሌላ የለም ሰዓት ማጨስ ምናምን እንደዚህ ሺሻ አጭስ ነበር ሺሻ ሳለው 5-6 ቡሬ ነበር ማጨሰው የሚገርም ከዛ በቃ እኔ ዓለም ይረስት ሌላ ዓለም ውስጥ ያለሁት እነሱን ማስታወስ አልፈልግም አሁንነት እነዚህንም በዛው ውስጥ ያለው በቃ ድንዝዝ የምትለው የለም ስለምን ማሰብ ነገ ምንድነው ለውጥ ነገ ምንድነው መቀየር ነገ እንዴት ነው ምንም አይነት ነገር ማሰብ ተሳለ አሁን እሷ ናት ልጓም እኔ ፈረሰኝ እሷ ልጓሜ ነች ልጅቷ እሷ ስላመጣችሽ በቃ እሷ ተስከካኝ እንደፈለገች ከዛ አየር ቀዘቀዘ ቤት ቀየርን እዛው ናዝሬት እሺ የገባን በቤት አልተመቻትም እኔ ያው እሷን ብዬ እንጂ ወጣሁት ከዛ ቤት ምንም የጎደለብኝ ነገር አልነበረም አየሩ ላንቺ አልቀዘቀዘም እኔ አሪፍ ነበር ለሷ ደግሞ በጣም ስለምወዳትም ወዳታለሁ እውነት ያው ሰይጣን ያሳሳታት ነው አንዳንዴ እንጂ ወደ በኋላ ታሪኳን አወራለሁ እሷ ካልመጣች ነው ቁርሳለ ታኛለሁ እሷ እስከምትመጣ ከቢዝነስ ሄዳ ከወንድ ጋር እስከምመጣ አጥብቃ ከዛ በቃ ያዛኛው ቤትም ገባን አየር የለም ለቀቀን ድጋሚ በቃ ሞጆ ለብላን ምሽ ታይቋለሽ አላቆ እኔ አውቀዋለሁ ባክ ችግር የለም ለዚህ እንጠይቀን ገባለን መጣ እዚህ ገባን ማለት ነው ሞጆ እስቀኛ ገባን የገባን ባስያ ጥሩ ሰነች እና እኔ አሁን ነው ትንሽ ክብሩ ይስፋለ መድኃኔዓለም ያን ሁሉ ህይወት ሳሳልፍ እንጂ በጣም ቀጫጫ ነበር እና ሲያዩኝ ያሳዝናቸዋል እቺኛው ቀጫጫ ቁመት ብቻ እንጂ በጣም ሰውነት የለኝም አሁን ክብሩ ይስፋ ወፍሬያለሁ እና በጸበልና በእምነት ላይ ወፍሬያለሁ እዚህ መጣ ከዛ የሆነ ቦታ ትሄዳል ሰለኝ ተደብቀኝ አላውቅም ጓደኛሽ እዚህ ከጀመራችሁ በኋላ ሞጆ ጀመራ አሁን ነው አዩ አንቺ ገበያ አለሽ እኔ አለኝ ክብሩ ይስፋ እውነት ያው ግን ያው የአጋንንት ስራ ስለሆነ በረከት የሚባል ነገር የለውም ብሩ እንደኔ የሚሰራ ሰው የለም እንደኔ ብሩ የሚሰራ ሰው በቀን ምን ያህል ብር ይገኛል እስከ 2,000 ብር እስከ 3,000 ብር ሰራለሁ ማታ 3,000 ብር ምሰራበት ጊዜ አለ 4,000 ብር ምናምን ዝም ብዬ ካረጩት ብሩን እስቲ ያዘው ምናምን አትይዘውም በታሪክ አትይዘው ማታ ሰርታችሁት ጠዋት የሚያስጠፋ አለ አይደል በቃ የሆነ ጫታው ቦነስ አላብቀስ አስባብ ይመጣላል ራሱ የሚፈልገው ለሌላ ነገር እኮ አታውለም ብሩ ለሌላ ነገር እኮ አታውለም በቃ ለመጥፎ ነገር ነው የምታውለው ትቀንበታለህ ትጠጣበታለህ መጠጥና አንተ ገዝታችሁ ትጠጣላችሁ በራሳችን ተጠጣለን ሰው እስከምታገኝ ሰው እስከሚጋብዝ ድረስ አትታገሱ ትግስት የለም ቅማላ አንድ ቅሜ ወተት ተጠጣን ቅስስተኝ አሁን ቅሜ ወተት የለም ቢራ ያስፈልገኛል ግድ ያንቀልከ ማለት ሲመረቀን ከሰው ጋር ፕሮሰስ እንትን አይኖርም መግባባት እንትን አይኖርም ስጠጣኝ ትግባባለህ እና ህይወቱ እንደዛ ይሆን ይያለ የእግዚአብሔር ፍቃድ ሆኖ ጓደኛዬ እየተቀየረች መጣች ስንት ጊዜ ቆያችሁ ሞጆ 3 ዓመት 3 ዓመት እዚህ ቆያችሁ ከ3 ዓመት በኋላ አሁን ከታመምኩኝ እንታይ አይ ነው ከልጅቷ ጋር 2 ዓመት ቆየ 2 ዓመት እዚሁ ስራ ላይ ማለት እዚሁ ስራ ላይ ከ2 ዓመት በኋላ ነው እየተቀየረች የመጣችው በቃ ተቀየረች ምንድን ነው የተቀየረችው እስቲ ማለት ያው የቢዝነስ እየነገርኩህ አይደለ እኔ ማለት አርግ ያለችኝ ሁሉ አደርጋለሁ እኔ ጋር ያለው እሷ ጋር አለ ከሌላት ይጨንቀኛል እኔ መቃቢያ እቺ ቡልሻያ እሷ ከሞክሳት ከምት በቃ እንደዚህ ካኮረፈች በቃ ምጋበጉ ጋር የሚጠፋል ስለዚህ እሷ ለዚህ ህይወት በቃ መሰረት እሷ ይገም ሰማስባት
የሆነ ሰዓት የሆነ ቦታ ይሄዳሉ ሆነች ልጅ ጓደኛዬ ሄዱና እንደዚህ ሆነ አምልኮ ባዕድ አምልኮ ጋር ሄዳሉ ባዕድ አምልኮ ጋር ሄደው ማለት አላወሩኝ አልነገሩኝም ሲጣሉ ግን ያቺኛው አወራች ገብቶሃል አንቺ ምን ለጓደኛሽ አልተኛሽ ምናምን ዝም በይ እኔና አንቺ ልታጣላን ምናምን አንቺ እንደዚህ አይነት ቦታ ሄጃለሽ እንዴ ኧረ ይቅር ይበልሽ ሁለተኛ እንደዚህ አይነት ቦታ እንዳታስቢ ለየትኛው ጊዜ ምናምን አልኳት እኔም ችላ አልኩ ገብቶሃል ለካ እሷ መስመር አዘጋጅታብኛለች ከዛ ጫት እንደዚህ ይዣለሁ ቁጭ ብዬ ጫት አስቀምጬ ሻወር ወስጄ መጣሁ ቁምጣ ነበር የለበስኩት ብቻ ተቀመጥኩ መቀመጫ አስታውሳለሁ ተቀመጥኩ ጫቱን አልፈታሁትም ኮስሞቲክስ አመጣሁ መኳኳልበት ለማታ የምንቀመጥበት ቃል የምንቀመጥበት ጥላ ቦታ አለች እዛ ጋር መጣን አይኔ የሆነ እንደ መክበድ እንደ መያዝ አድርገኝ መጀመሪያ ሰዓቱ ደረሰ እንዴ አሁን ከጫቱ ጋር እንጂ ፍጹም የሚያሰው ነገር የለም ከዛ ሰውነቴ ሲከዳኝ ታወቀኝ በቃ ይሄ ፓራላይዝ የሆነ መጣ እዛው በተቀመጥሽበት ቁጭ ባልኩበት በቃ ምንም አልኩ እኮ ሻወር ውስጥ ሲመጣ አጠገብ ያለች እሷ በቃ ፓራላይዝ ሆነ እጄ ካደኝ ይሄ ፓርት ሙሉ ካደኝ አፌ ሲጣመም ይታወቀኛል በዚህ በኩል ይጣመም ዞረ በቃ ያየሁት እየታወቀኝ አንገት እየዞረ መጣ ከዛ በራሴ ከዛ በፊት ከልጅቷ ጋር ምግብ እንደዚህ በልተሻል አብረን የበላ አልኩ እኮ ምንም አንለያይም አንቺ የበላሽውን እሷን በልታለች የሆነ ሰዓት እሷ ምሳሌ ያሰው ጋብዟታል ምሳ ተጋብዤ የበላው አለች አንቺ ስትበይ እሷ ነበረች እሷ ናት ያመጣችልኝ ያለንበት ቤት ምግብ የለም ምግብ አይሰራም ሆቴል ነው ግን ምግብ የለውም ከውጭ ነው የምትበላው እዛ በፌስታል ይዛ መጣች እና ሻወር ገብቼ ቆይ ብዬ አበይም ስራት ሰው እንደጋበዛት ነው የነገረችኝ በቃ ምግቡን ጥርግ አድርጌ በላሁ ልክ ምግቡን ከበላሽ በኋላ ነው በልቼ ምናምን ነገር በቃ በልቼ ውሃ ጠጣሁ ምናምን ከዛ ራሴን እየተቀየረብኝ ሲሄድ አታወቀኛል መጀመሪያ ይሄኛው ፓርት ካለ አሁን ይሄኛው ፓርት እንደዚህ ይሄ ወደቀ እንዴ ህይወት እጄ ሰውነቴ ምን ይሆነ ምናምን ሰዓት ምን ሆንሽ ነው ያለች በቃ የሰው ድምጽ ይሰማኛል ማንነታቸውን ግን መለየት አቃት ከዛ ተዘልፌ ብረቶች ናቸው እንደዚህ ቆም ብረት ወደቁ ሶፍ እንዴ ምናምን የሰው ድምጽ ይሰማኛል ምናምን ነሽ ፍስፍስ አረጉኝና ወደ ቤት ያስገቡኝ ወደ ተሰው አላውቅም በቃ ለሶስት ቀን ያለ እዛ ቅዱስ ገብርኤል ያው የሀገሬ ታቦት የቅዱስ ገብርኤል ትረፊ ከዚህም በቆሻሻ የት ውጪ ብሎ እሷን ሰበብ ሲያደርግልኝ ይመስለኛል ከዛ ገብርኤል ራሴን አገኘሁ ዘበኞቹ እውነት የቅዱስ ገብርኤል ቤተክርስቲያን ዲያቆንና ቄስ እግዚአብሔር የባረካቸው ናቸው በጣም መልካሞች ናቸው እስካሁን ድረስ በእነሱ ኃይል ነው ያለሁት እነሱ ናቸው የሚያበሉኝ እነሱ ናቸው የሚያጠጡኝ ሲቸገረኝ ሳንቲም ስፈልግ ወጥቼ እለምናለሁ ግን በቃ እመጣለሁ ማረፊያ አለኝ እዛ ማረፊያ ገብቼ እተኛለሁ ሌላ ሰው ይጸየፋል የቡና ቤት ሴት የመጣኸው እነሱ ግን አልተጸየፉኝም አስገቡኝ መነታች መጥቶ በባጃጅ ነው ጣሉሽ ነው የሚሉኝ እነሱ ማን አመጣሽ ሴትየዋ የሆቴሉ ባለቤት ስታየኝ በቃ ሌላ ፍጥረት አስመስሎኝ ነው ሌላ ፍጥረት መሰልኩ
ሌላ ፍጥረት ነው የሚመስለው። በቃ የሰው ፍጥረት እኮ እንደ እቺ ገብርኤል ቤተክርስቲያን የረገጠ ሁሉ ማለት ነው። እቺ እኮ አትድንም እኮ ወይኔ አተርፍም ነው እንጂ ትተርፋለች ብዬ ሰው አልነበረም። ይሄኛውን እጄን አምጣ እዚህ ጋር ለጠፈው በሰከንድ ውስጥ ይሄኛው አመጣ ጉያ ውስጥ ጨምረው አንገቴን ወደ አዞረ። በቃ ሌላ ፍጥረት አዞረኝ ማለት ዞር አንገቴ እዚህ ጋር የይሄ ፊቴ ጀርባዬ የኋላ እዚህ ጋር ማለት ነው። ይሄ ወደ ኋላ ዞረ ነው። አዎ እንግዲህ የቅዱስ ገብርኤል ቤተክርስቲያን ሁሉም ሰው ይሄን ያንተን ሚዲያ የሚያይ ሁሉ ያውቀዋል ያቀኛል ማለት ነው። ይዛው ሞጆ ተወጃጁ በሰፋው ጀርባሽን ነበር። አዎ ለሶስት ቀን በስንት ጊዜ ነው የነቃሽው? በሶስተኛ ቀን ጸበል ገባው። በ16 አስመቱኝ በ17 ጸበል ይዘውኝ ገቡ። እሺ ጸበል ሲነካኝ ይታወቀኛል እንደሚፈስ ላይ ይታወቀኛል። እዛ ያለሽ ግን ምንም ምንም አንድ ቀን አሳድረውሻል እንደዛ ሆነሽ? አዎ እዛ አልተሻለው። ጠዋት ይዘውኝ የመጡት እዚህ ገብርኤል ይዘውኝ የመጡት ጠዋት። ሲያመጡሽ ታውቂ ነበር? አላውቅም። ስለዚህ ራስሽን ስታውቂ ራስሽን ያወቀሽው? ራሴን ሳውቀው ጸበል ውስጥ ነው ያለሁትና የሆነ ሰውዬ ቄሷ አጠገቤ እንዳሉ አውቃለሁ። ግን የሆነ ሰውዬ እንደዚህ ቃል አሁን እንደምታያቸው መብራቶች ያንጸባርቃል ብቻ እንደዚህ ሲለኝ አውቃለሁ። ጮህ አንገቴ ሲመልስ ቅዱስ ገብርኤል በተቀኑ አንገቴ ቋሩ ሲያየው አንገቴ ተመለሰ። አባ አንገቴ በቃ ህዝቡ ግማሹ ያለቅሳል፣ ግማሹ ይሳላል። ለኔ ለገብርኤል ያልተሳለልኝ ሰው የለም። በሶስት ቀን ነው አንገትሽ? በሶስት ቀን ነው አንገቴ ይዞ። እግዚአብሔር የተመሰገነ አምላኬ ለኔ ታላቅ ነው እውነት። የድንግል ማርያም ልጅ እኔ ቆሜ ሰው አልነበርኩም። እርኩስ ሴት ነኝ፣ ቆሻሻ ሰው ነኝ። ከዛ ከስሙት ውስጥ አውጥቶ ዛሬ እግዚአብሔር የቤት አባወራ አድርጎኛል። ገብቷል። ያው ምን ይከፈለዋል? እሱ ምስጋና ብቻ ነው። በቃ ከዛ በአቦዬ አርሴማ ገብርኤል ናቸው አንድ ደባል ያሉት ሞጆ። ልክ አርሴማ ማለት እንደ ሰም እንጭቅ አደረገች። በዚህ ተኝቼ አጣብቆት ነበር እንደዚህ ከጥቶ ይጋ። በስንት ጊዜ ነው እሱ? በወሯ በአንድ ወር ጸበል በገባሽ በአንድ ወር። አሁን ራሴ እያወቅኩ ግን አፌ በደንብ አልተስተካከለም። አንገቴ ተመለሰ እንጂ ይሄ አፌ እዚህ ጋር ነው። ተጣሞ ነበር። ተጣሞ አሁን የሆነ ትንሽ እንትን አለ። ከዛ ባቦይ በወሩ ከጉያ ውስጥ አወጡት። እንደገና ሁለተኛው ወር ላይ ማለት አንደኛው ወር ላይ እጅሽ፣ አንደኛው ወር ላይ ደግሞ እግሬ ወጣ እና ከዛ መራመድ ቻልሽ? አልቻልኩም። እሺ በቃ ትንፋቀቃለሁ። ያነሱኛ ያስገቡኛል። እንደዛ አልቻልኩም። ልቆም ሳስብ ይወጋኛል። ከዚህ እግሬ ሲወጋኝ እዚህ ጋር የሚያም ያጠወለው ልጅ አልቃለሁ። ጸበል ኖርማል እንደዚህ አልጠጣም። ተበጥብጦ የሚሰጠኝ በእምነት እምነቱን ነው የምጠጣው። ስጠጣው የሆነ የጓጎለ ነገር በቃ የሚያስጠላ ነገር የሚወጣው ከውስጤ ብታይ። አሁን በ5 በ6ኛ ወር አካባቢ እስቲ በዱላ ሞክሪ ማጀመሩ ቄሶቹ ናቸው። አጠገቤ ዘመድ የለኝም ብያለሁ። አጠገቤ ዘመዴ ገብርኤልና ገብርኤል የሰጠኝ የገብርኤል ዳቆና ቄስና ዘበኞች ናቸው። ምትማተ ሲሄድ መሞከር ጀመርኩ። ግቢ ውስጥ መራመድ ጀመርኩ። ኪዳን መግባት ጀመርኩ። ከዛ እስካሁን ክብሩ ይስፋ በዱላ እየሄድኩ አለሁ። አሁን በከዘራ ትሄጃለሽ። ምን ያህል ጊዜ ሆነሽ መራመድ ከቻልሽ? አሁን አመት ሞላኝ። አንድ አመት ሆነ። አንድ አመት ሞላኝ። ክብሩ ይስፋ በጋር ነው። መስገን በጣም የሚያስጨንቅ ታሪክ ነው። እና ስልክ የኔ መከራ ብዙ ነው። አንደኛ እንደዚህ ሆነ እንኳን ቤተሰብ ቢኖር ያዝንልሃል። ምንም ቢሆን የሰው ፊት እንዲገፋ አይፈቅድም። የሰው አይን እንዲበላቅ አይፈቅድልም። ተቸግሮም ቢሆን ያኖርሃል። እኔ ከኋላ የለኝም፣ ከፊት የለኝም፣ ማንም ሰው የለኝም። ያው ማህበር አለ። ማህበርተኞቹ ሲመጡ አስታውሰው ቋጥሮልኝ ይሄዳሉ። እውነት ቋጥሮልኝ ለሚሄዱት ክብር ይስጣቸው። ለሞጆ ህዝብ ወርቅ ይዝነብበት ብያለሁ። የሞጆ ህዝብ በጣም ጥሩ ህዝብ ነው። እውነት በሱ ኃይል ነው ያለው።
ጓደኛሽን አግኝተሻት ታውቂያለሽ? ከዛ በኋላ አይቻት አላውቅም። የሚገርም ነገር የት እንዳለች እራሱ አላውቅም። ግን በወሬ ሲሰማ ቦታ እንዳስለቀቋት ነው። ከከተማው ይርቃል አሁን ያለሽበት ቤተክርስቲያን? አዎ ከከተማው ወጣ ትላለች፣ ዳገት ላይ ብቻ በጣም ትርቃለች። አትገናኝም ከከተማው ሰዎች ጋር አትገናኝም። ሙና እንግዲህ በመንፈሳዊ ህይወት በተለይ በኦርቶዶክስ እምነት ሰዎች እንደዚህ ተደርጎባቸው ሰዎች ርኩስ ነገር አድርገውባቸው ጸበል ሲገባ ያ የተደረገ ርኩስ መንፈስ ይለፈልፋል፣ ያጋልጣል። አንቺ እንደሱ አይነት ንግግሮች ነበሩሽ? ሰዎች ብዙ ጊዜ ተናጋሪው ሰው አያውቀውም፣ ግን ሰዎች ይኖረዋል። ሴት ናት ያሉ ሰዎች የገዛ ጓደኛዬ የሚለብሱ ታሪኬ ነው አስድካኝ ተገዝቼ ነው ይላል። ተገዝቼ ነው ተገዝቷል እንዳይናገርና ሲያስጨንቅ ሲጨንቀው ነው። በጣም ሲጨንቀው መንፈስ በጣም ሲጨነቅ በቃ ግራ ሲገባው መሄጃ ማም ሲያጣ በቃ ነው ሊያወራ። አንተ ካዘዝከው አዘው ከላክ ውጭ የሚያወራው ሲጨነቅ ነው። እና እኔ ታሪኬ ነው በቃ ጓደኛዋ ነኝ። በጓደኛዋ ነው በሁሉ ቀናል የሰው ፍቅር አላት። አዎ እኔ ሰው አንተ እንደዛ ግን በየሰው ከልከኝ አቅም ሰው ለሁሉ ሰው ሁሉ ለሷ እንትን የሚለው ነው። በቃ በቀናለሁ በሁሉ ነገር መቀና ነው የሚለው። አሁን የሚገርም ነገር እድሳት አለ፣ ያሳድሱታል መንፈሱን። እሺ አሁን በመስቀል የደመራለት መስቀላቶቼ እንዴት ልመለስ? ምንም አልነካኝም፣ ምንም እንዳልነካኝ አውቃለሁ። ከዛ አማተብኩ ምናምን ቁጭ አልኩኝ። ዳዊት ይዤ ነበረ ደገምኩ። ተንፏቅቄ ገባሁ ግቢ። ጠዋት ስነሳ ይሄን አክሉ እግሬ አብጡ አበጠ። በቃ ተነፋፋ። መስቀለት ማለት እኮ አሁን ከሳምንት አሁን ሳምንት በቃ መነሳት ማማችልም። እንዴት ረግጭኛለች? ልክ እንደመጀመሪያው እንደሚወጋኝ ነው የሚወጋኝ። ታዲያ ዝም ብለን እንደሚያገኝ እዛ በጸበል ላይ የማልተውኩትም ዛሬ ብቻ እምነት አልተቀባሁት። ያ መንገድ ርቀት ስለሆነ እንጂ እኔ ካለእምነት አልንቀሳቀስም። ስለዚህ አሁን እድሳት ታደሰው እሷ ናት የምታድሰው ማለት ነው እንጂ መቼም ራሷ ላይ ያሉት ራሳቸው ያድሱት። ራሷን ታድሰው ራሷ ያ ተከፍላለች፣ ታድሳለች። ግን አውቀዋለሁ እድሳት ሲገባብኝ እድሳት ራሱ አውቀዋለሁ። እና ክርስቶስ ሳምራ ራሱ በቃ ይዙሽ ሙና ብለው አዋተው ብር አዋተው ክርስቶስ ሳምራ ሄጄ ነበር። እሺ እዚህ ጉራጌ ክልል እዛ ለ7 ቀን ሄጄ ነበር። ጸበሉ ቆንጆ እዛ ጀመር አፍ ያወጣሉ የተናገረው። እሷ የምታጠምቅት ሰው አጥማቂ የላት፣ ራሷ ክርስቶስ ሳምራ የምታጠምቅ እዛ አፍ ያወጣሉ። ያው እዛ ደግሞ አቅም ይፈልጋል። ምግብ ሁሉ ገዝታ ስለሆነ ይዣት ሄድኳትን። 7 ቀን ቆይቼ ተመልሼ መጣሁ። እንግዲህ አሁን ምንም እየሰራሽ አይደለም? ምንም እየሰራሁ አይደለም። በሰው እጅ እየተዳደርኩ ያለሁት እያልኩ ነው። እዛ ያሉ ሰዎች ናቸው? አካባቢ ያሉ ሰዎች ያው ምግብ የሚሰጡኛል፣ ልብስ ያለብሱኛል። በቃ ከዛ ደግሞ ትንሽ ሳንቲም የሳሙና ምናምን የሴት ነገር ሲያስፈልግ እዛው አካባቢ ወረድ ብዬ ደግሞ ለምናለሁ። ሙና እንግዲህ አሁን ያው ገዳም ወይም ቤተክርስቲያን አካባቢ በቸርነቱ ነው የሚያኖረን እግዚአብሔር። የራሱ ጸጋ፣ የራሱ ረድኤት፣ የራሱ በረከት አለው። እሱም በጣም እረዳለሁ። ምናልባት ዓለም ላይ ስለሆነ እኔን ያገኘሽኝ፣ ግን እኔ እንደ ዓለማዊ ሰው ደግሞ እንደው ያው መብላት መጠጣት ያስፈልጋል። ያው የንጽህና መጠበቂያ ምንም ያስፈልጋልና እነዚህን ነገሮች እዛ አካባቢ ያሉ የሚኖሩ አሉ? ገዳሙ አካባቢ ሰዎች ወይስ እንዴት? ገዳሙ ላይ የሚኖር ሰው የለም። ጸበልተኞች ይመጣሉ፣ ይድናሉ፣ ይጠመቃሉ፣ ይሄዳሉ። ሰዎች ገዳሙ ጋር ምዕመናን ሲመጡ ምዕመናኑ ቤተክርስቲያን ሊያስቀድሱ ወይም የክብረ በዓል ቀን ሲመጡ ነው የሚጎበኙ። ሊያኩስም ይወጣሉ። ከዛ ውጭ ምንም ነገር የለም። ድጋፍ የሚያደርግልሽ ማንም የሚረዳኝ የለም። ከመድኃኒዓለም በስተቀር ምንም የሚረዳኝ ሰው የለም። እሷ እንግዲህ
ያኔ ብር ስረጭ ቡኬን እንኳን ሳያስቀምጥም ሰው ቡክ እንኳን አያውቅም ነበር። እውነቴን ነው የምልህ። ዛሬ ለዚህ ያበቃችኝ ጓደኛ እንኳን ስንት ሺህ ብር ተቀማጥ ሲኖራት እኔ ያን ሁሉ ብር እየሰበሰብኩ አንድ ብር የለኝም። አንድ ብር ሁሉ ነገር የሷ ነበረች። የኔ ብር ገቢ እሷ ጋር። ስለዚህ ያ ብር የዝሙት ብር ምንም ነገር አያጠቅምም። በጣም አስቀያፊ ነው። በጣም አስጸያፊ። በእግዚአብሔር ዘንድ ያስጠይቃል፣ በምድር ያስጠይቃል። በቃ የሆነ አሁን እስቲ የቡና ቤት ሴትና የቤት ልጅ አንድ ላይ ቆመው ስታያቸው ለማን ነው መልካም አመለካከት የምትሰጠው? ለዛች ለቤቷ አንቺ ከዚህ ልጅ የምትሰራሽ ደግሞ የምትላት ለሰው ልጅ እንኳን መልካም ፊልም እኔ እግዚአብሔር አምላክ እኔን በሰበብ አወጥቶኛል፣ ወደ ራሱ መልሶኛል። ጓደኞቼ ሁሉ ከዚህ ውጥቃ እመቤቴ በምህረቷ ሁሉ ከዚህ ውስጥ እንድታወጣቸው ነው የምጸልየው። እውነት አሜን። አይዞሽ እኔ አይዞሽ ማለት ስለከበደኝ ነው። ችግር የለም። ለምክንያቱም አይዞሽ የምትባይ ሰው አይደለሽም። ከኛ በላይ በጣም ትልቅ በረከት ረድኤት ውስጥ ያለሽ ሰው ነሽ። ያለሽበት ቦታ የዳንሽው ነገር ይበዛል አይደለም? አዎ እንዴ በጣም እኔ ቅዱስ ገብርኤል ነገር ያገኘሽው ነገር ይበዛል። እኔ ቅዱስ ገብርኤል ለኔ የከፈለው እኔ እኮ የምሞት ሰው ነበርኩ። እቺ አራቻትንም ሰው ዝም ብሎ የሚለፋው ነው እኮ የምባለው ነበር። ዝም ብሎ እኮ ተሸክሞ የሚያስገባው ጸበል እንጂ አሁን ጫድን እንደዚህ አንገቷ ዞሮ እጇ እንደዚህ ጉያዋ ውስጥ ገብቶ እግሯ እንደዚህ ሆኖ እንዴት ነው አንቺ የምትድነው? ቅዱስ ገብርኤል ለኔ ሰራኝ ተአምር ልዩ ነው። እውነት እግዚአብሔር ለኔ እኮ ማስተማሪያው ነኝ። እኔ ለጓደኞቼ እኔ መምህራቸው ነኝ ብዬ የማስበው እውነት መምህራቸው ነኝ። አንዳንዴ የዝሙት ህይወት እኔ ስገባበት ሳላውቀው የገባሁበት ከገባሁበት መውጣት በጣም ይከብዳል። በጣም ይከብዳል። በቃ ሁሉንም ግን ክርስቶስ በቃ በቸርነቱ በምክንያት እያወጣቸው እውነት እንጂ በጣም አጸያፊ ነው። በጣም ምናልባት በድሮ በነበረሽ ህይወት ማንነት ውስጥ ነበረሽ ተሳትፎ ወደ መንፈሳዊ ህይወት ወደ ቤተ ክርስቲያን? በእውነት እኔ አላውቅም። ገብርኤል ሂጅ አላውቅም። ቁልቢ ገብርኤል በዓመት እንደሚነግስ አውቃለሁ። ትሄጂ ነበር? አላውቅም። እኔ አልሄድም። እውነት አላውቅም። አንድም ቀን ደጁ እኔ ለስሙ ክርስቲያን ነኝ አልኩ። ክርስቲያን አላውቀውም ደጁ። እውነቴን ነው የምልህ አላውቀውም። ግን በዓመት የቁልቢ ገብርኤል እንደሚነግስ አውቃለሁ። ግን እኔ አንዳንዴ በጣም ይገርመኛል። ለካ ቆሻሻዎችን ይፈልጋል ክርስቶስ የወደቀውን ያነሳል እንጂ እኔ የምፈልግ ሰው አልነበርኩም። በእግዚአብሔር ዘንድ የወደቅኩ ሰው ነኝ። ፈጣሪ እኔ በፈጣሪ ራሱ ብዬ አላውቅም። እውነት የዛን ያህል አልኩ እኮ ሳንታና ፈጣሪን ራሱ የምታስብበት እዚህ እኮ ይኖራል። እኔ ፈጣሪ ራሱ አስቤው አላውቅም። አሁን ይህንን ነገር ያመጣብኝም ወደ ራሱ ሊመልሰኝ ፈልጎ ነው። ወደ ራሱ ሊመልሰኝ ፈልጎ እንግዲህ ህመሞች የስጋ ቢሆኑ ታክመው መዳን ይባላል። ይሄኛው ያንቺ የመንፈስ ምናልባትም እንግዲህ ከእግዚአብሔር ውጭ አምነሽ ከተጠጋሽው ከቅዱስ ገብርኤል ውጭ ለአንቺ ድህነት የሚሰጥ አካል የለም። እኛም እዚህ ቁጭ ብለንም ስለ ድህነትሽ ስለ መዳንሽ እንዲህ እናደርጋለን ልንል አንችልም። ግን እንደው ምናልባት ሰዎች ይሄን ቪዲዮ አይተው ብዙ ምስክርነት፣ ይሄ ምስክርነት በጣም ትልቅ ምስክርነት ነው። የእግዚአብሔርን ቸርነት ያየንበት፣ መሐሪነቱን ያየንበት፣ ከተጣለ ስፍራ ከቆሸሸ ስፍራ ኃጢአተኞች ነን ብለን የምናስብ ሰዎች እንዴት ተመርጠን ወደ ቤቱ እንደምንሄድ የተማርንበት ቪዲዮ ነው ብዬ አስባለሁ። እና ከዚህ ቪዲዮ ጋር በተገናኘ ይህንን ቪዲዮ አይተው የተማሩ ሰዎች ሌላ ነገር አይደለም። አሁን ጸበል ቦታ ነሽ፣ ሕክምና ላይ ነሽ፣ መንፈሳዊ ሕክምና ላይ ነሽ። ይሄን ስሪ ያንን አትስሪ ወይም እንደዚህ አይነት ስራ ጀምሪ የምትባይበት ጊዜ ላይ አይደለሽም፣ ገና ነሽ። ከዘራ ይዛ ነው የመጣችው። እንግዲህ እኛ ጋር ግን ለስንቅ የሚሆን ለምግብ የሚሆን ነገር በእርግጠኝነት ሰዎች ያግዙሻል ብዬ አስባለሁኝ። በተወሰነ ነገር ትንሽ ነገር በረከት ያለበት ስፍራ ነሽ ብዬ ስለማሰብ ትንሽ ነገር ካገኘሽ ለሆነ ጊዜ ያክል እፎይታ የምታገኝበትን ታገኝ። የተለየ ነገር አትፈልጊ።
አንደኛ ዓለም ላይ አይደለሽ። ስለዚህ ከፍ አልፈልግም። ቢያንስ ጸበል አሁን ፓስፖርታችን ተቀይረው ነው እንጂ በፊት ነፃ ነበር። አሁን ቆሜ ነው እየሄድኩ ያለሁት። ሳንቲም ሰው እንደሚሰጠኝ ይሰራል። እንደ ማንኛውም ከፍዬ አሁን የምጠመቀው ክፍያ ተጀምሯል ማለት ነው። እንደ መጀመሪያዎቹ ተቀይረዋል። ትኬት ቆራጭ ተቀይረዋል። አለቃችን ተቀይረዋል። እና የጸበል በቀን 10 ብር ነው የሚከፈለው ለመጠመቅ እና በጀሪካን ደግሞ 5 ብር ትቀዳለህ ለመጠጥ የምጠጣው እና ለምግብ መጠለያሽ አይከፈልበትም? አይከፈልም። እሱ አይከፈልም። አይከፈልም። የምበላውና የምጠጣው ብቻ ነው። እና ያው የዕለት ጉርስህና ይሄን ካገኘህ ክብር ይስፋ፣ እሱን አመስግነህ ትቀመጣለህ። ሰው የአቅሙን ያህል ራሱ እንደዚህ ቢረዳኝ እኔ ነገ ተስፋ አለኝ ብዬ አስባለሁ። ነገ ድናለሁ ብዬ አስባለሁ። ነገ ደግሞ መጥቼ ድኜ እውነት በአንተ ሚዲያ ድጋሚ መቅረብ እፈልጋለሁ። እንደምድን አውቃለሁ። ድናለሁ። እውነት እድናለሁ። ድንግልን እድናለሁ። እዚህ ያደረሰሽ እግዚአብሔር፣ እዚህ ያደረሰኝ አምላክ እውነት ምክንያት አለ። ታሪክሽን ስትጀምሪልኝ እንግዲህ ከ5 ቤተሰቦችሽ መሀል ብቻዬን ተረፍኩ ስትይ እንግዲህ ፈጣሪ አንዳንዴ ሊሰራብን ሲፈልግ ብዙ መንገዶች ይወስደናል። እርግጥ ጓደኛሽ ያረገችው ነገር በየትኛውም አይነት መንገድ ብንተረጉመው ከፈጣሪ ነው የሚል ምንም አይነት ምልክት የለም። ግን ያም ሆኖ ወደሱ አቀረበሽ፣ ወደሱ መቅረቢያ ሆነሽ ሄደሽበት የማታውቂው ቤተክርስቲያን ጸለየሽ የማታውቂው ልጅ ቤተክርስቲያን ሄደሽ የማታውቂ ልጅ ወደ እግዚአብሔር እንድትቀርቢ፣ ወደ ጸሎት እንድትቀርቢ፣ ወደሱ እንድትቀርቢ ያደረገሽ ህይወትሽን ስሜትሽን ንገሪኝ እስቲ። መንፈሳዊ ህይወት ከጀመርሽ በኋላ ያለ ክረፍት ወይኔ እንደዚህ አይነት እንቅፋለን። እኔ በጣም የምተኛው እውነት በቃ ማለት ብዙ ጓደኞቼን ሳያቸው መተው እንደዚህ እንዴ ሙና እንደዚህ ነሽ እንዴ ይጠይቁሻል። ድንገት አንዳንዴ አልፎ አልፎ ያው እኔ ከግቢው አልወጣማ እና ይጠይቁኝ ሲመጡ እንደ መድኃኔዓለም ቅዱስ ገብርኤል እንደዚህ ያደረጋማ ለእናንተም የሆነ ቦታ አድርግላችሁ የሆነ ሰበብ። እውነቴን ነው የምልህ እኔ አንድ ሴት 1000 ብር ከሰጠችኝ ወር ሙሉ ሀብታም ነኝ። በረከቱ እውነቴን ነው የምልህ የምፈልገው በልቼ የምፈልገው አስልኬ ገበያ አስልኬ ያው ወጥ ሰርተህ የምትበላ ዘይትም ገዝቼ ሽንኩርትም ገዝቼ በረከቱ እዛ ውስጥ ያለው እኮ በቃ ደስታው ይለያል። እውነት በጣም ነው የሚለየው። ምን አባቷ ይቻላል ከንቱ ናት እኮ እውነት። እኔ በጣም ሳላቃት እግዚአብሔርን ቤት ሳላቀው በጣም ራሴን ቆሻሻ ውስጥ ያገኘሁት ጭምልቅ ያለ ውስጥ። ከዛ ከጭቃ ውስጥ ነው ክርስቶስ ለኔ ያወጣኝ። እውነት ጎትቶ ነው ያወጣኝ። እሷን መሸጋገሪያ ድልድይ ያደረገልኝ እውነት። እና ሚኪ አንተ ማስቸገር በቃ ቢያንስ ኮመንት የሚያደርጉልኝ ያው አጥፉም ስልኬን ከስራ አስቀምጠህላቸው አካውንቴ ያቅማቸው ለበረከት እንጂ በእርግጠኝነት የተወሰኑ ሰዎች ያግዙሻል ብዬ አስባለሁ። እንግዲህ እኔ ብዙ ጊዜ ቪዲዮ ከሰራው በኋላ ከዛ በኋላ እግዚአብሔር ምን አይነት ታምር እንደሚሰራ ቪዲዮ ላይ አላውቅም። ብዙ ታምራቶችን አይቼ ስለማቅ ማለት ነው። እና እግዚአብሔር እንግዲህ እኛም በአንቺ እንድንባረክ መርጦ ሊሆን ይችላል እንጂ አንቺን ሊያግዝ የሚችልም ሰው አንቺም አላችሁ በህይወት ማገናኘት ይችል ነበር ፈጣሪ። መሀለኛ እንድንገባ ሲያደርግ እንድንባረክ ድልድይ ይፈልጋል ቅደስ ነው እና ፈጣሪ እንዲያግዝሽ እና እንድትድኝ ብቻ ነው የምመኝልሽ። ከዛ ውጭ ያለው ነገር በጣም ቀላል ነው ብዬ አስባለሁ እኔ እና ስለ ይቅርታ እናወራ እስቲ። ምክንያቱም አንቺ ፈጣሪ ቤት ነሽ ያለሽው፣ እግዚአብሔር ቤት ነሽ ያለሽው። እዛ የተገኘሽው ደግሞ ሰዎች ባደረሱብሽ በደል ግፍ ነውና ስለ ጓደኛሽ ስታስቢ ስለዛች ልጅ አሁን ላይ አይምሮሽ ውስጥ ምን ይመጣል? ምን ታስቢያለሽ? ስለ እውነት ዛሬ መድኃኔዓለም ነው ለእኛ የሰቀለ መድኃኔዓለም ቀን ነው ዛሬ።
እኔ ይቅርታ ባገኛት ራሱ እህቴ ቀረኝ ነው የምላት። እኔ ይቅርታ የምጠይቃት እውነት ስለ በቀል እግዚአብሔር ነው። ብድሩን እኮ ከሱ ታገኘዋለች። ከፋዩ እያለ እኔ ለእሷ ለምን ክፉ አስባለሁ? ከፋዩ አለ። ከፋዩ እግዚአብሔር አለ። ተዋጊው ራሱ ለአንተ የሚዋጋል እግዚአብሔር እያለ እኔ ከእሷ ጋር ለምታላለ እኔ እሷ ይቅርታ በምለባት ሰዓት እሷ ምን ያህል እንደምትደማ ታውቀዋለች። ምን ያህል ትደማለች። እውነቴን ነው። ባለችበት ቦታ ሁሉ ይቅርታ ብያታለሁ። ሰላሟን ነው ሰላሟን ያብዛላት። እውነት እሷ ራሱ በቃ ወደ ቤተሰቦቿ ተመልሳ ከዚህ በኋላ ህይወት እየከፋች የምትመጣው እንጂ የተሻለች ህይወት አትመጣም። እሷም ልጅ አላት በአጋጣሚ እሷም ከልጇ አባት ጋር ታርቃ ቤቷ ብትገባ ደስ ይለኛል። ከወጣሽ በኋላ አሁን እንግዲህ በጣም እርግጠኛ ሆነሽ ነው እንደምትድኝ እየነገርሽኝ ያለሽ። በጣም ደስ የሚል ስሜት የፈጠረብኝ ነገር እሱ እድናለሁ። ምስጋና ለዚህ ያቆመኝ አምላክ ትናንትና በሰው ሸክም በቄስና በዲያቆን እጅ በዘበኞች እጅ ተሸክሜ የምገባ ሴትዮ ዛሬ እኮ እኔ ሌላ ሰው ደግፌ እገባለሁ። ጸበል እውነት በእኔ አንድ ዱላ ላይ ያለ በአንድ እጄ ሌላ ሰው ደግፌ ይዤ እገባለሁ። ክብሩ ይስፋ። ይሄን ላደረገልኝ አምላክ ድጋሚ አያድነኝም። ኧረ እኔ እድናለሁ። ከዳንሽ በኋላ እንደው ምን ታስቢያለሽ? ምን ህልም አለሽ? እንደው ከዳንኩ በቃ የራሴን ህይወት የምመራባት ትንሽ ስራ ጀምራለሁ። የት መኖር ታስቢያለሽ? እኔ ሞጆር አልለቅም። እውነት ድሬዳዋ አትናፍቅሽ? አትናፍቀኝ። አሁንም ስለ ድሬዳዋ ስታስቢ መጥፎ ነገር ነው ያለሽ? ውስጤ ያለቅሳል። ውስጤ ያልጠገቧት እናት ማጣት ማለት ወንድም ሰው ወንድሜ ሲል እህቴ ምናምን ሲል ይከፋኛል። ያው ግን በወቅቱ እያደነዘዝኩ በመንድረሳቸው በመጠጥ እጠጣለሁ፣ እደንዛለሁ፣ በጫት እደንዛለሁ። እራሳቸውን ማሰብ አልፈልግም። ግን ያው የእግዚአብሔር ፍቃድ ነው። እኔስ እዚህ ጋር ደርሳለሁ ብዬ አላሰብኩም። እንደዚህ ሆናለሁ ብዬ አልሙም አልነበረኝም። ግን የእሱ ፍቃድ በእንደዚህ አይነት ህይወት ውስጥ ያላችሁ ሴቶች በጣም ብዙ ሰው የማግኘት እንግዲህ የስራው ባህሪ ሆኖ በጣም ብዙ ሰው ብዙ ወንድ ታገኛላችሁ እና ከዚህ ቀደምም ብዙ ጊዜ እንደዚህ አይነት ህይወት ውስጥ የነበሩ አሁንም ያሉ ሰዎችን አውርቼ አውቃለሁ በስራ አጋጣሚና በጣም የተለያዩ አይነት ነገሮች ይነግሩኛል። እንደው በጣም የተለየ ሰው ገጥሞኝ ያውቃል የምትይው ነገር አለ? እንዴ በጣም እኔ በተፈጥሮ ነገር ወንዳ ወንድ ነኝ ማለት በቃ የሆነ ልቤ ድፍን አልሰማህም። የሆነ ጊዜ ከእኛ ከምንሰራበት ሆቴል ማለት ፎቅ አለ። ሰውዬው እዛ ነው አልጋ ያዘው። አልጋ ነው እዛ ይዟል። በቃ እና በቃ አስቸኩለኝ እንደ እኔ ቢያንስ አጠገብ አልሄድም ምናምን አልኩት እና ሪላክስ አይደል እንደዚህ ነገር ፍርሃት ምናምን አልፈጠረብኝም። ከዛ ለካ ሁለት ናቸው። የሚገርም ነገር ምኖቹ ወንዶቹ አብረውሽ ያሉት ማለት ነው። አንዱማ ከኔ ጋር ነው ያለው። አንዱ ከኔ ጋር ነው ያለው። አንዱ ደግሞ ማለት ነው ክላስ ገብቶ ቪያኙ ቤት ውስጥ ነው ያለው። ሻወር መታጠቢያ ውስጥ ጓደኛሞች ናቸው። ገባው ማለት ነው። በሩን ዘጋ። አጣደፈኝ። አላልኩ ነው የመጣሁት እና ደግሞ ብዙ ብር ነው የከፈለኝ። እንዴ መጀመሪያ ሻወር ካልወሰድኩ አይመቸኝም ማለት እግዚአብሔር ይረዳሃል። አንተ ባታውቀው እግዚአብሔር እሱ የሆነ ሰው ይፈጥርልሃል። ከዛ እውነትም ሻወር ቤቱን ስታገኝ ሻወር ተቀልቀዋል። እባክሽ በቃ ሻወር ተቀልቀዋል። ጠዋት ታጠቢያለሽ ምናምን አለ። ከዛ የሆነ ልቤ መደንገጥ ስሜት ተሰማ። ሰዓቱ ወደ 5 ሰዓት አካባቢ ሄዷል። ሌሊት ማታ 5 ሰዓት። ከዛ ደግሞ እርሳች ፎቅ ላይ እንደዚህ ወጥተህ ስለሆነ ብዙ ድምፅ አይሰማም። ማታን ዘበኛ እዛ አካባቢ ራቅ ያለ በሮ አይሰማም። አይ ቆይ ማለት ኮመን ሻወር ካለ ጠይቅና ኮመን ሻወር ቢንጣ ብዬ ላጥ እየወጣሁ አንተ እውነቴን ነው የምልህ
የዛሬ መድኃኒት ላጥ ብዬ ስወጣ ብሬ መልሽ ሲል ብቻ እሰማለሁ። ከዛ ዘበኛው ጋር ደረስኩ ማለት ነው። ከማንኛው ጋር የመጣሽው አለኝ ዘበኛው። ከማንኛው ጋር ማለት አሁን አብሬ የገባሁት ነው። ኮመን ሻወር ፈልፈልግ እኔ ደግሞ ሻወር ካልወሰድኩኝ። አንቺ ግን የምር ኮመን ሻወር ልትወስጂ እንጂ ክርስቶስን አይደለም። ሁለት እኮ ናቸው አልጋው ነው ያሉት። እንዴ ሻወር ቤት እኮ ቁልፍ ነው አይሰራም። ኧረ ዝም በይ ያምሻ ነይ ውጪ አለ። ማን ታይዘን ከዘበኛው ጋር መጣ። ሁለቱም ቆመዋል። ሰውዬ መንታ ሆኖ እንዴ ስማው ለፍስ ቅዱስ እሱ ምንድነው ምን አገባሽ ነይ ግቢ አለኝ። ምን አገባሽ ያገባሻል ነይ ግቢ አለኝ። ዘበኛውን አላየሁም። በቃ ቁልቁል ወረድኩኝ። በሩን ከፈትኩ መጣ ወደ ቤቴ ማለት ነው። መጣ ብሩን አንዴ ማለት ያው መውጫ ተቆጣለች ስትወጣ አስመዝግበን ትወጣው። ከዛ እቺ ለማናጀራችን ነገርኩት። ምን አባታ ይመጣል በቃ ይምጣ ወንድ እኮ ጣቢያ እንሄዳለን ምናምን አለች። እነሱም አልመጡም ፈርቶ እና ከዛ ጊዜ ጀምሮ ወንድ ጋር መጀመሪያ ሻወር ቤት ነው ማለት እንደገባሽ ወደ ሻወር ቤት ነው መጀመሪያ ማለት ከዛ አልጋ ስራ ያለ እንጂ ከዛ ጊዜ ጥንቃቄ ሰጠኝ ሳይሆን እንግዲህ ብዙ አይነት ታሪኮች ይኖራሉ ብዬ አስባለሁ። በጣም ብዙ አይነት ሰዎች ብዙ አይነት ካራክተሮች ታገኛለሽ ብዬ አስባለሁ። ብዙ ጊዜ ከእናንተ ህይወት ውስጥ መጽሐፍ ይጻፋል፣ ብዙ መጽሐፍቶች ተጽፈዋል፣ ብዙ ፊልሞች ተሰርተዋል ከእናንተ ህይወት ውስጥ ከተቀዳ ታሪክ እና ቁጭ ብለን ብናወራ ሰዓት የማያልቀው ነው። በዛ ላይ አንቺ የድሬ ሰው ነሽ፣ ጨዋታ ታውቂያለሽ በደንብ ብዙ ነገሮችን ማውራት እንችላለን ብዬ አስባለሁ። እና እግዚአብሔር እንዲረዳሽ እንድትድኚ ከምንም በላይ እንድትድኚ ወደ ህይወትሽ ወደ ኑሮሽ እንድትመለሺ እመኛለሁኝና ወንድ ሳታውቂ የገባሽበት እንግዲህ የሴትነት ክብርሽን ያጣሽበት ለአንተ ሰዋሽ እግዚአብሔር ያዋሻል ሰማይ ምሕረት እውነት ለአንተ መዋሸትን አልፈልግም። ለምን ለአንተ ዋሸው አላሸውም ትርጉም የለው። ለፈጣሪ ማውራ ነው ለአንተ ማውራ። እውነት እኔ አላውቅም ወንድ እኔ በ22 ዓመቴ ነው በቃ በእንደዚህ ነው ያስረከብኩት። በእንደዛ አይነት ህይወት ውስጥ ግን ወይ ከዛ በፊት እንዲህ የፍቅር ጓደኛ ማፍቀር ምናምን? አይ ጓደኛ ነበረኝ ግን እንደዚህ አይነት አስባ ከዛ በፊት እዚህ ህይወት ውስጥ ሆነሽ ማፍቀር ምናምን? እዚህ ውስጥ እንኳን ፍቅር ልታፈቅረው የምትችይው ሰው አልመጣም? አረ በጣም ብዙ የፍቅር ሰው መጥቷል። ግን እኔ እንደዚህ አይነት ልቤ እዛ መጀመሪያ የአገር ቤት ጓደኛዬን ስላጣሁት ያው በፍቅር ጉዳይ እንኳን ብዙ። በምን ተለያያችሁ ከጓደኛሽ? እሱም እንደዚህ ቤተሰቦች ተጎድተውበት እሱ የጅጅጋ ሰው ስለነበሩ ቤተሰቦች ቤተሰቦች ሲጎዱበት እሱ ሌላ ሰው ወሰደ፣ ወደ ጅጅጋ ሄደ። ስለዚህ የጎርፉ አደጋ እንግዲህ ቤተሰብሽን ብቻ ሳይሆን ብዙ ነገር አሳጥቶኛል። ብዙ ሀገሬ እንድጠላ አድርጎኛል። አቦ በእናትህ በጣም ብዙ ነገር ነው። በጣም ብዙ ነገር ቅስም ሞራል የሚባል ነገር አለ። እኔ በቃ አሁን ባዶ ሰው ነኝ። በቃ ባዶ ሰው ታውቃለህ። ያው ሰው ሆነ ሞት አይቀርም። ስትሞት እንኳን በቤተሰብ እጅ ላይ እንኳን ብታርፍ እርምን ታወጣለህ ይባላል። እኔ ግን ነገ ብሞት ወይኔ ያቺ እኮ ሞተች የቤተክርስቲያን ሰው እዛ ውስጥ ግቢ ያለ ሰው ጠቅልሎ ምናምን የሚገብረኝ ይሄ ራሱ ይህንን ሳስብ ትንሽ ይከፋኛል። ቤተክርስቲያን ውስጥ ያለ ቤተሰብ እኮ የትም አይገኝም። እሱ ነው ግን እንግዲህ ሁሌም አብሮን ከሚኖረው ሁላችንም ቤተሰቦቻችን አሁን ዛሬ ዙሪያችን ያሉ ሰዎች ነገር በተለያየ ምክንያት ከጎናችን እናጣቸዋለን። ግን ሁሌም አብሮን የሚኖረው እናታችንም አባታችንም እህት ወንድማችን ፈጣሪያችን ነውና አንቺ ሁሌም አብሮሽ ከሚኖረው አምላክ ጋር ነው ያለሽው። እሱ ትልቅ መጽናኛ ሊሆንሽ ይገባል ብዬ አስባለሁ። ሱስ ከባድ ነው እንግዲህ ብዙ ሰዎች የሚሰቃዩበት ነው። በተለይ ጫት፣ መጠጥ እንደዚህና
እርግጥ አሞሽ ስለገባሽ ወደ ጸበል ህመሙ በራሱ ያንን አምጪ ላይልሽ ይችላል። ግን እንደው አልተቸገርሽም? አይ የሚገርምህ ዝም እንዳላይ ነው የምነግርህ። ምንም ፍጹም እኔ እንኳን ለአንተ ለራሴ ገርመኛል። እንዴ እኔ ቆይ ዛሬ ሰዓት እንዴት ሙና ብዙ ሰው ግን ሙና እንዴት ጫት ተሻማ ምስል እኔ እንጃ እንዴት እንደረሳኝ ራሱ ነው የረሳኝ። በቃ አጥቦ ነው ክርስቶስ ያስገባኝ ወደ ቤቱ ያስገባኝ። አይምሮዬም ወደዛ እንዳያስበው ዳግም ብድን እንኳን አያስበው ድኜ መቆሚያ አይቀርም ብያለሁ። እድናለሁ ግን ተመልሼ ለእንደዚህ አይነት ነገር ቦታ አልሰጥም። እውነት መቼ ላሉትም ራሱ ክርስቶስ ራሱ ይድረስላቸው እያልኩ ፈጣሪ ይድረስላቸው እያልኩ አሜን። ሙና ስለመጣሽ በድጋሚ በጣም አመሰግናለሁ። ምናልባት የስንብት ጥያቄ ሊሆን ይችላል፣ ማስተላለፍ የምትፈልጊው መልእክት ካለ ባለፍሽባቸው ህይወት ጎዳናዎች እንግዲህ ሰዎች እንደ መልካችን ተግባራችንም ይለያያል። ክፋትም እንዳለ ሆኖ መልካም ቀና ልቦችንም ብዙ አይተሻል ብዬ አስባለሁ በህይወትሽ ውስጥና ማመስገን የምትፈልጊያቸውም ሰዎች ካሉ ለእኛ ተመልካቾችም ደግሞ ማስተላለፍ የምትፈልጊው መልእክት ካለ እሱን እድል ልስጥ። እውነት እኔ በመጀመሪያ ደረጃ እግዚአብሔርን አምላኬን ነው የማመሰግነው። የድንግል ማርያም ፍሬን አመሰግናለሁ። በመቀጠል አንተ መልካም ሰው ነህ። ከዚህ ብዙ ወጪ አስወጥቼው ብዙ ነገር አዘጋጅቶ ጠብቆኝ እኔ ያው ይረዳኛል ብዬ ነበረ ሳስበው ይሄን ያህል ሺህ ብር የሚወጣ አልመሰለኝም ነበረ። በጣም አስቀይሜው ነበረ እና በጣም እሱ ጎብቶ ሲጠብቀኝ እኔ ቀረሁበት። እኔ ያው ትራንስፖርት ሳንቲም አውጥቼ እና በጣም ትልቅ ይቅርታ። በጣም ነው የምወድህ፣ በጣም ነው የማመሰግን። እውነት በጣም መልካም ሰው ነህ። በወቅቱ ያለ መንገርሽ ነው እንጂ ችግር የለውም። እሱ ግን ማለት ነው በወቅቱ ብነግረው ኖሮ ለካ የሆነ ፌር ያደርግልኛል። ዛሬም ፌር አድርጎልኝ የመጣሁት እሱ እኔ ዛሬ ብር ኖሮኝ ሳይሆን እሱ ሁሉ ነገር ፌር አድርጎልኝ በቃ ተንደላቄ የመጣሁት እስከ ድረስ ስለመጣ ግን ያው እኔ ብዙ ወጪ አላስፈላጊ ፕሮግራም አበላሽቼበት ያ ሰው የሚያስተናግድበትን ቦታ ሁሉ እንትን ብዬበት አልተቀየመኝም። እውነት መልካም ሰው ነው። በጣም ጥሩ ሰው ነው። እውነት የማስተላለፍ ነው የምፈልገው ማለት ነው። እና ለክርስቲያን ቤተሰቦቼ ሁሉ እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ለሚረዱኝም ለሚጠይቁኝም ቅዱስ ገብርኤል ለሁሉም አመሰግናለሁ። እግዚአብሔር ይስጥልኝ እና የአቅማችሁን ያህል እንግዲህ ያው አንተ በምታስቀምጠው አድረሳ አራሴንና ያው ስልክ ትወስዳለህ። በሱ የተቻላቸውን ፈረድ ንገሪኝ እስኪ። አካውንት አለሽ? አካውንት 1000 እሺ። የኢትዮጵያ ንግድ ባንክ ነው። ሙና ትክክለኛ ስምሽ? አዎ። የባንክ ላይ የሚገኘው ስምሽ ነው? ማን ነው ሙሉ ስምሽ? ሙና ትክክለኛ ስም ሙና እኮ ሙና እስማኤል የሚለው የባንክ ሙና እስማኤል የሚለው የሀረር ሰዎች አባታቸው እንደዛ ነው። እና ሙና እስማኤል የሚለው ብዙ ጊዜ እንደዚህ አይነት ህይወት ሲገባ ስም ይቀየራል። እኔ ከሚገርመው ስም ያልቀየርኩም ማምላክ ምስክር እውነት ክርስቲያን ነኝ አይደል? ሰው ሁሉ ኧረ ሌላ ስም አለሽ ምናምን ይለኛል። እውነት ሌላ ስም ያልቀየርኩም። ስለዚህ ሙና እስማኤል በሚል የኢትዮጵያ ንግድ ባንክ ነው። ቁጥሩን ነገር 1058 84 71 65 2 ስልክ ቁጥርሽን 0968 91 77 44 በዚህ ቁጥር ደውሎ ያገኙሻል። ማገዝ የሚፈልጉ ሰዎች ደግሞ በጠቀሽው የባንክ አካውንት ውስጥ መላክ ይችላሉ። ብሩን ታገኛለሽ። ለስንቅ የሚሆን ነው፣ ሌላ ነገር ሳይሆን ትልቅ ነገር የምንሰራበት ወይ ሰውን ስራ የምናስጀምርበት ወይ ሕክምና የምናስጀምርበት አይደለም። ሐኪሙ የሁላችንም ፈጣሪ ልዑል እግዚአብሔር ነው እያከማት ያለው፣ በነፃ ነው እያከማት ያለው። ነገር ግን እንደው መንፈሳዊ ቦታ ላይ ናት ያለችው። መጠለያዋን ቤተክርስቲያኑ ይችላል፣ ግን ጸበል ለመጠመቅ የሚከፈል ብር አለ። ምግብ በልቶ ለማደር እንደዚሁ ብር ያስፈልጋል። እና ለስንቅ የሚሆን ለጸበልተኛ ስንቅ የሚሆን ነገር ነው የምናስቸግራችሁ እንግዲህ በዛሬው ቪዲዮአችን። ስለዚህ ሙና እንድታግዟት
በእግዚአብሔር ስም ነው መጠይቃችሁ ማለት ነው። የሰማነው ተአምር የሰማነው የእግዚአብሔር አዳኝነት ደግሞ ይህንን እንድናረግ እጅግ የሚያስገድደን ነው። ብዙ ትምህርት ያገኘንበት ነው። ወጥቶ በዚህ ደረጃ የነበረችበት ህይወት ብዙ ሰዎች ይህንን ህይወት ማውራት የሚፈልጉ ሰዎች የሉ። እኔ በጣም ብዙ ሰው ስለማገኝ፣ ነገር ግን መማሪያ ነው፣ ሰዎች ይማሩበታል፣ ወደ እግዚአብሔር እንዲቀርቡ መንገድ ይሆናል ብላ ታሪኳን ልታካፍለን ከሞጆ ድረስ ነው ሀገር አቋርጣ የመጣችው። እናንተም ደግሞ የቻላችሁትን በማገዝ በጸሎትን በማሰብ ከሙና ጎን እንድትሆኑ በአክብሮት ነው የምጠይቃችሁ። ሙና ስለመጣሽ በጣም ነው የማመሰግነው። ሙሉ ስምሽ ማን? ሙና እስማኤል። ሙና እስማኤል ነው ትክክለኛ ስምሽ ነው። ብዙ ጊዜ እንደዚህ አይነት ህይወት ላይ ሲገባ ስም ይቀየራል። እዛ ነው የጠየኩሽ። አንቺ ስምሽን አልቀየርኩም። ስለዚህ ሙና እስማኤል በሚል የባንክ አካውንት አለሽ? ሰዎች ምናልባት ሊያግዙሽ ቢፈልጉ ሊያስገቡበት የሚችሉ የኢትዮጵያ ንግድ ባንክ ነው። ስለዚህ ሙና በአይቤክስ ስም ከኛን ጀምር። ምንድነው ስራ ከራስ ይጀምራል ይባል የለ? ደግነት ከራስ ይጀምራል። እና ከኛን ጀምርና ያለውን ነገር እንትንላለን። ስለዚህ አካውንትሽን ትነግሪኝና እንግዲህ ከኛ ጀምረን እናስገባለን። ንገሪ። 1000 58 84 71 65 2 ሙና እስማኤል ሰማ ነው እንግዲህ። ሙና እስማኤል ሰማ የኢትዮጵያ ንግድ ባንክ አካውንት ነው። እኛ እንግዲህ እንደ አይቤክስ የራሳችንን ድርሻ ምናልባት ትንሽ ቢያግዛት እኛም ድረስ ብዙ መስዋዕትነት ከፍላ ነው የመጣችው እና እሱም ብለን እንግዲህ የቻልነውን ኮንትሪቢዩት ለማድረግ አክል ነው። እናንተም ደግሞ የኛን ፈለግ ተከትላችሁ ለስንቅ የሚሆን ገንዘብ፣ ለስንቅ የሚሆን ለጸበልተኛ ስንቅ የሚሆን ገንዘብ እንድታስገቡ በዚህ አጋጣሚ በአክብሮት በእግዚአብሔር ስም እንጠይቃለን። አብራችሁን ስለነበራችሁ በጣም ነው የምናመሰግነው። ሙና ስለመጣሽ ታሪክሽን ስላካፈልሽን እጅግ አድርገን እናመሰግናለን። እናንተም ከኛ ጋር ስለነበራችሁ እናመሰግናለን። አይቤክስ ሚዲያን ሰብስክራይብ አድርጉ። ታሪክ አለን ካላችሁ የፍቅር ህይወታችሁን በከፍተኛ ውጣ ውረዶች ውስጥ ያለፋችሁ ሰዎች፣ ችግራችሁን ልትነግሩን የምትፈልጉ ሰዎች፣ ለሚዲያ የሚበቃ ታሪክ ማንኛውም ታሪክ አለን ካላችሁ በዚህ ስልክ ቁጥር ደውሉልን።